በግንቦት ወር ሊካሄድ ለታቀደው ሰባተኛው ጠቅላላ ምርጫ መራጮች ድምጽ መስጠት የሚያስችላቸውን የመራጭነት ካርድ እንዲያገኙ ለማስቻል ከየካቲት 28 ጀምሮ የመራጮች ምዝገባ ሲካሄድ ቆይቷል። በተጠናቀቀው የመራጮች ምዝገባም ከ50.5 ሚሊዮን በላይ የሚሆኑ ዜጎች ካርድ መውሰዳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ወደ 50 ሚሊዮን 514155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። እንግዲህ ከዚህ ውስጥ ወደ 45 ሚሊዮን 10594ቱ በማኑዋል የተመዘገቡ ሲሆኑ 5 ሚሊዮን 503561 ደግሞ ዲጂታሊ የተመዘገቡ ናቸው። ብሔራዊ ምርጫ ቦርድ የመራጮች ምዝገባ በስኬት ይጠናቀቅ ዘንድም የምርጫ ጣቢያዎችን ቁጥር ከመጨመር እስከ ዲጂታል የምዝገባ ስርዓትን የመዘርጋት ስራን መስራቱን የጠቆመ ሲሆን ይህም ለምዝገባው ስኬት አስተዋጽኦ የጎላ እንደነበርም ተነስቷል። ይህንን ምዝገባ እንግዲህ በታላቅ ኮሚትመንት በታላቅ ኃላፊነት ሲሰሩልን የነበሩ የምርጫ አስፈጻሚዎች አሉን። ወደ 195316 ምርጫ አስፈጻሚዎች ናቸው ይህን ስራ የሰሩት። እነዚህ ምርጫ አስፈጻሚዎች በ46352 ቋሚ የምርጫ ጣቢያና እንደገና ከ1500 በላይ በሞሉባቸው ምርጫ ጣቢያዎች የተከፈቱትን ንዑስ ጣቢያዎች 2477 የሚሆኑትን ጨምሮ ሲያገለግሉ የነበሩ ምርጫ አስፈጻሚዎች ናቸው። ሁሉም በሚባል ደረጃ ምርጫ አስፈጻሚዎች የተሰጣቸውን ኃላፊነት በነጻ በገለልተኝነት በፍትሃዊነት ሕግን በማክበር ሲሰሩ ቆይተዋል። ግንቦት ወር ላይ ለሚካሄደው ምርጫ ከ55 በላይ የሚሆኑ የሲቪል ማህበረሰብ ድርጅቶች ምርጫውን ለመታዘብ ፍቃድ ማግኘታቸውንም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉም ጠቁመዋል። የመራጮች ትምህርት የሚያስተምሩ ወደ 169 የሲቪል ማህበረሰብ ድርጅቶች ከቦርዱ ፈቃድ አግኝተዋል። የምርጫ መታዘብ የሚሰሩ የሲቪል ማህበረሰብ ድርጅቶችንም በተመለከተ መጀመሪያ 45 ነበሩ። ከዛ 10 ተጨማሪ የምዝገባ ጥያቄ ያቀረቡ የሲቪል ማህበረሰብ ድርጅቶች ስለነበሩ ለነሱ በመጨመር ወደ 55 የሲቪል ማህበረሰብ ድርጅቶች ተመዝግበዋል። በቀጣይም የድምጽ መስጠት ሂደቶች በተሳለጠ መንገድ እንዲሄዱ የሚያስችሉ ተግባራትን ለመከወንም በትኩረት እየተሰራ እንደሚገኝ የተጠቆመ ሲሆን ከዚህ መካከልም ለምርጫ አስፈጻሚዎች አስፈላጊው ስልጠናን የመስጠት ሂደቶችም እንደሚከናወኑ ተመላክቷል። በቀጣይነት በሚቀሩን አጭር ጊዜ ለምርጫ ቀን አስፈጻሚዎች ስልጠና በመስጠት የድምጽ መስጫ ወረቀት በማሳተም በማሰራጨት በየምርጫ ጣቢያው በማድረስ በንዑስ ጣቢያነት የተቋቋሙት ንዑስ ጣቢያዎች ደግሞ በመሄድ በማደራጀት ለመራጮች ምቹ በማድረግ ረገድ ስራውን የሚሰራ ይሆናል።